ምህረት እግዚአብሔር አምላክ ካበዛላችሁ ከእግዚአብሔር ጋር ያላችሁ ህብረት ይቀጥላል። በተአምራት ግን ልትሰበሩ ሁሉ ትችላላችሁ። ለዚህ ነው የእግዚአብሔር ቃል ሲናገር ለሙሴ መንገዱን ለእስራኤል አደራረጉን አሳየ ይላል። ምህረት ከእግዚአብሔር ካላገኛችሁ በተአምራት አትሻገሩም። ምህረት ግን ያሻግራችኋል። እግዚአብሔር አምላክ ለሙሴ ክብሩን ሲያሳይ ሙሴ የእግዚአብሔርን ክብር በተመኘ ጊዜ እግዚአብሔርን ሲጠይቅ እግዚአብሔር ተስማማና እንደዚህ አለው፣ ክብሬን ሳሳየህ ፕሪንሲፕሉን ልንገርህ አለው። ገና ስገለጥ በፊቴ ምህረትና ቸርነቴን አውጃለሁ አለ። ወደ እግዚአብሔር ማደራ በምድር ያለችው ኢየሩሳሌም ሳይሆን ወይም ቅድስተ ቅዱሳን ሳይሆን ወደ ሰማይ ወደ ቅድስት ቅዱሳን ገባ ይላል። ምን ይዞ ገባ? የእግዚአብሔርን ቁጣ የሚያበርድ ለምህረት የሚሆን የገዛ ደሙን ይዞ ገባ ይላል። አሜን። አያችሁ፣ እንደዚህ ነው የዘጋው። ያንን ደም አንድ ጊዜ የገባውን ደም እንድናውጅ የእግዚአብሔር ቃል ሲናገር ከአቤል ደም ይልቅ የሚሻለውን ወደሚናገር ደም መርጨት ደርሳችኋል። አሜን። መዝሙር ምዕራፍ 27 ቁጥር 8 እና 9ን በአማርኛም በእንግሊዘኛም ቋንቋ የተጻፈውን የእግዚአብሔርን ቃል እናያለን። መዝሙር 27 ቁጥር 8 እና 9ን ሃሌሉያ አሜን። ይህ የመጽሐፍ ክፍል ከመነበቡ በፊት ይሄ የዳዊት ጸሎት ነበረ። ዳዊት የጸለየው ጸሎት ነበረ። በዚህ አሁን ባለንበት ዘመን ታውቃላችሁ፣ ብዙ ሰው የሚያስቀድመው ለጸሎት የሚፈልገውን ነው እንጂ ከእግዚአብሔር ጋር ህብረቱን የሚያስቀጥለውን አይደለም። ዳዊት ግን እንዲህ አልነበረም። ምክንያቱም መዝሙር ምዕራፍ 27 ቁጥር 8 አንተ ፊቴን እሹት ባልህ ጊዜ ፊቴን ፈልጉ ባልክ ጊዜ ፊትህን እፈልጋለሁ ወይም እሻለሁ፣ ልቤ አንተን አለ። ስሙኝ፣ በደንብ ስሙ ይሄንን ቃል። ልቤ አንተን ፈለገ። አንተ ፊቴን ፈልጉ ስትል ልቤ አፌ ከንፈሬ ሳይሆን ልቤ ውስጤ አንተን ፈለገ አለና የፍላጎቱን የውስጡን መሻትና ኢንትረስት ሊያሟላ የሚችለውን ነገር ደግሞ ሲቀጥል ታያላችሁ። ቁጥር 9 ላይ ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝ፣ የመድኃኒቴንም አምላክ ሆይ አትተወኝ። 3 ነገር፣ አትጣለኝ፣ አትተወኝ፣ ረዳቱ ነኝ፣ ከኔ ፈቀቅ አትበል ብሎ ዳዊት ጸለየ። ውስጤ ይፈልጋል ግን ከኔ ፈቀቅ አትበል። የእግዚአብሔርን አብሮነት ከናንተ ወይም ከኛ የሚያሸሽ ነገር አለ ማለት ነው። ዳዊት ያውቃል። ስለዚህ ነው አትሂድብኝ። እስቲ አንድ ሰው እጆቹን አንስቶ አትሂድብኝ ይበል እስቲ። አትሂድብኝ። ምክንያቱም አትሂድብኝ ካላችሁ ይሄዳል ማለት ነው። አትሂድብኝ ካላችሁ ምን ይላል ማለት ነው? ይሄዳል ማለት። የዳዊት ጸሎት ለምንድን ነው እንደዚህ የጸለየው ካላችሁ እግዚአብሔር አምላክ ህልውናውና መገኘቱ በእናንተ ጸሎት የሚታሰር የማይሆንበት ጊዜ አለ፣ ወይም ስለ ጸለያችሁ የማይገለጥበት ጊዜ አለ ማለት ነው። ምን ይሆን ያ? እግዚአብሔር ቃል በዚህ ሳምንት ውስጥ በተደጋጋሚ የሚናገረኝ ነገር ነው። እግዚአብሔር እጅግ ያዘነበት ጊዜ፣ አሁን በምድር ባለው እንቅስቃሴ ውስጥ ያዘነበት ጊዜ መቼ ነው ብትሉኝ አሁን ነው። ምክንያቱም የእግዚአብሔር ሕዝብ መልኩን ቀይሯል፣ ሌላ ሆኗል፣ ፍላጎቱ ተቀይሯል፣ ኢንትረስቱ ወይም ፍላጎቱ ሐሳቡ ተቀይሯል።
እንደቀደመው የእግዚአብሔርን ፊት የሚፈልግ አልሆነም። እግዚአብሔር ግን የተናገረውን ዳዊት ስለማይረሳ ፊቴን ፈልጉ ባልክ ጊዜ ፊትህን እፈልጋለሁ፣ ልቤም አንተን ይፈልጋል ወይም ይሻል ብሎ ጀመረ ቁጥር 8 ላይ። ስለዚህ ብዙ ነገር ተቀይሯል። ዛሬ እያንዳንዳችሁ አይናችሁ ወደ እግዚአብሔር ተሰክቶ ነው የምትሄዱት። አሜን በሉ። አሜን። በቃ ተስማምታችሁ ነው የምትሄዱት። አሜን የሚል ሰው ማለት። አሜን አሜን። እጆቻችሁን አንሱ። እግዚአብሔር ምርጫ ለኔ ግን አለ ወደ እግዚአብሔር መቅረብ ይሻለኛል። እጆቻችሁን አንሱ። አንድ ሰው ጮሆ ለኔ ግን በሉ። ጮሁና ለኔ ግን ወደ እግዚአብሔር መቅረብ በሉ ወደ እግዚአብሔር መቅረብ ይሻለኛል። ይሻለኛል። What is your choice? ምንድነው የሚሻል ነገር? እስቲ ምረጥ ሲባል ለኔ ግን አለ ዳዊት የሚሻለኝ በዙፋን መቆየት አይደለም፣ በሚታየው ዓለም ላይ ማብለጨለጭ ምናምን አይደለም። ለኔ የመጀመሪያ ቾይዜ ወደ እግዚአብሔር መቅረብ ነው። ሶ ዳዊት እንዲህ ከጸለየ how could we reach to God? How could we make intimacy with him? ከሱ ጋር እንዴት ነው መጠጋጋት የምፈጥረው? እንዴት ነው ጠጋ የምለው? ዛሬ እግዚአብሔር አምላክ እያንዳንዳችሁን ጠጋ ያረጋችሁና ከላያችሁ ላይ የሚቆራረጠውን ነገር ቆራርጦ የሚስተካከለው ነገር አስተካክሎ እያበራችሁ ትሄዳላችሁ በኢየሱስ ስም። አንድ ሰው ጮሆ አሜን ይበል። አሜን ይበል። አጠገባችሁ ያለ ሰው የሚሻል ነገር ምንድነው በሉት። የሚሻል ነገር ምንድነው? ጎበዝ የገባው ሰው ከሆነ ወደ እግዚአብሔር መቅረብ ይላል። አሜን። የሚሻል ነገር ምንድነው? የሚሻል ነገር ምንድነው? ምንድነው የሚሻልሽ ነገር? ወደ እግዚአብሔር መቅረብ። የሚሻላችሁ ነገር ምንድነው? ወደ እግዚአብሔር መቅረብ። የሚሻለን ነገር ምንድነው? ወደ እግዚአብሔር መቅረብ። ኦኬ ሰው ወደ እግዚአብሔር መቅረብ ይችላል? አዎ ይችላል። እግዚአብሔር አምላክ የማይሰማው የማይቀርብበት ጊዜ አለ ማለት ነው። ኢሳይያስ ምዕራፍ 1 ቁጥር 15ን ሁላችን እናወጣለን። አሁን ኢሳይያስ ምዕራፍ 1 ቁጥር 15 listen በደንብ ስሙ። ኢሳይያስ ምዕራፍ 1 ቁጥር 15 እጃችሁንም ወደኔ እስቲ ዘርጉ። አንድ ጊዜ ዘርጉ እስቲ። ይሄ ወዴት ነው የተዘረጋው? አንድ ሰው ይናገር እንጂ እንዴት ነው ነገሩ? ወደ እግዚአብሔር። ወደ እኔ ዘርጋችሁት? ወደ እግዚአብሔር። መቼም ወደ ጣራ የሚለኝ ሰው የለም። ዘርጉ እስቲ። ሁልጊዜ እንላለን እጃችሁንም ወደ እኔ ብትዘረጉ ዓይኔን ከናንተ እሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ ደም ተሞልተዋል። ኦኬ ሁለት መሰረታዊ ነገሮች ስሙ። አንዴ እጃችሁን አባ ብትሉ ዓይኔን ነው ቶሎ የምሰውረው፣ አላይሽም አላይህም እያለ ነው። ልመናንም ብታበዙ if you make more prayer ነው የሚለው እንግሊዘኛው። ብዙ ጸሎት ብትጸልዩ፣ ብዙ ጸሎት ማለት የ1 ሰዓት፣ የ2 ሰዓት፣ የ3 ሰዓት፣ የ4 ሰዓት፣ የ5 ሰዓት፣ የ21 ቀን፣ የ40 ቀን ብዙ ጸሎት ብትጸልዩ አልሰማችሁም። ምክንያቱም እጆቻችሁ ደም ተሞልተዋል። ተመልከቱ እንግሊዘኛውን። ብዙ ልመና የሚለውን ቃል እንደዚህ ይለዋል። when you spread forth hands እጆቻችሁ እንደዚህ ብትዘረጉ I will hide mine eyes እሰውራለሁ፣ ፊቴን ዓይኔን ከናንተ እሰውራለሁ አለና when you make many prayers ማለት ብዙ ጸሎት፣ ብዙ ጊዜ ጸልዩ እንደሚባል ብዙ ጸሎት ማታም ጠዋትም ቀንም እንደዚህ ሁሉ ብታደርጉ ምን አላላችሁም? I will not hear you አልሰማችሁም። ቀጥተኛ መልስ ነው። ለምን ስትሉ full of blood ነው እጃችሁ። እጆቻችሁን አንሱ። ይሄ እጅ ሳይገድል እንዴት ደም በደም ሊሆን ይችላል? እነኚህ እጆች በደም ተለውሰው ነው ማየው አለ እግዚአብሔር። ትምህርቱን ነው የምነግራችሁ። ምን ማለቱ ነው ስትሉኝ እጅ ከስራ ጋር ከዲድ ጋር ይገናኛል። which means የናንተ ስራ ጸያፍ ነው፣ እርኩሰት ነው፣
ግን ተንበርክካችሁ ትለምናላችሁ። ስራችሁና ልመናችሁ የተለያየ ስለሆነ አልሰማችሁም። ስለዚህ እጃችሁንም ልባችሁንም አንጽታችሁ ወደኔ ብትለምኑ እሰማለሁ ማለቱ ነው። አሜን አሜን አሜን። የእግዚአብሔር ቃል የሚናገረው ስለ ህይወት ነው። አሜን አሜን። ብዙ ሰው የሆነ ማሽን አድርጎታል እግዚአብሔርን። ማሽን ማለት ምን ማለት ነው? ጆተኒ ምናምን የሚባል ነገር አለ። ፍራንክ ስትከቱበት መጫወቻ ይሰጣችኋል፣ ትጫወቱበታላችሁ። ሲያልቅ ሌላ ፍራንክ ትከቱበታላችሁ። ፍራንክ እስከ ከተታችሁ ድረስ ይሄ ማጫወቻው ስሜት የለውም፣ አይቀየምም፣ አያኮርፍም፣ አይስቅም፣ አያለቅስም። ብቻ አንተ ከተትበት ይሰጣል። እግዚአብሔር ግን ማሽን አይደለም፣ ፐርሰን ነው። ባንተ ስራ ደስ የሚለው ባንተ ስራ የሚያዝን አምላክ ነው። አጠገባችሁ ያለውን ሰው እግዚአብሔር ማሽን አይደለም በሉት። እግዚአብሔር ማሽን አይደለም፣ ግዑዝ አይደለም በሉት። ግዑዝ አይደለም፣ ፐርሰን ነው በሉት። ፐርሰን ነው። ያንተ ስራ የሚያስደስተው ያንተ ስራ የማያስደስተው ጊዜ አለ። ስለዚህ እናንተ ስራችሁ ጥሩ ስላልሆነ እጃችሁን እንደዚህ ብታነሱ አላያችሁም፣ ጭራሽ አልሰማም አይደለም፣ ወደ እናንተ አልዞርም። ልመናን ወይም ብዙ ጸሎት ብታደርጉ አልሰማችሁም አለ። ዛሬ ለአንድ ሰው እናገራለሁ፣ አሜን። የሚበልጠውን ነገር ተቀብላችሁ ትሄዳላችሁ። አሜን። ይሄ ምንድነው ካላችሁ ከተአምራት በፊት ምህረት። አሜን። ከተአምራት በፊት ምህረት። አሜን። ከብዙ ተአምራት በፊት ምህረት። አሜን። ከብዙ መፈታት በፊት ምህረት። አሜን። ከብዙ የተከፈተ ደጆች በፊት ምህረት፣ አሜን። ስርየት አሜን። በኢየሱስ ስም ለእናንተ ይሆንላችኋል ዛሬ። አሜን። የትኛው ይበልጣል? አንድ ሰው ይናገር። ምህረት። የትኛው ይበልጣል? ምህረት። ምህረት እግዚአብሔር አምላክ ካበዛላችሁ ከእግዚአብሔር ጋር ያላችሁ ህብረት ይቀጥላል። አሜን። በተአምራት ግን ልትሰበሩ ሁሉ ትችላላችሁ። ለዚህ ነው የእግዚአብሔር ቃል ሲናገር ለሙሴ መንገዱን ለእስራኤል አደራረጉን አሳየ ይላል። ሙሴ መንገድ ነው ያወቀው፣ ሪሌሽንሺፑን የሚያስቀጥልበት። እስራኤል ግን አደራረጉን ታምራት ነው ያየው። ይሄ ታምራት ያየው ምን አይነት ነው? እኛ ከምናየው ወይም ካየነው በላይ ቀይ ባህር እንደዚህ ሲከፈል ለብዙ ዓመታት ድርጭት ከሰማይ እየወረደ ሲበሉ ሲጠጡ ካለት ውሃ ሲጠጡ ብዙ ታምራት አይተዋል። ምን ሆነ መጨረሻው ስትሉ ምድረ በዳ ላይ አለቀ ይላል። ለምን? እግዚአብሔር ተቆጥቶት ነበርና። ምህረት ከእግዚአብሔር ካላገኛችሁ በተአምራት አትሻገሩም። ምህረት ግን ያሻግራችኋል። አሜን። ስለዚህ የሚበልጠው ተአምራት ሳይሆን ምንድነው ማለት ነው? ምህረት። ዛሬ ከተአምራቱ በፊት ዛሬ እያንዳንዳችሁ እዚህ ያላችሁ ከእግዚአብሔር ምህረት ትቀበላላችሁ። አሜን። ይሄ ምህረት ሲመጣ ተአምራት ይሆንላችኋል። አሜን። ይሄ ምህረት ሲመጣ እግዚአብሔር አምላክ ተአምራት ያደርግላችኋል። አሜን። አንድ ሰው ጮህ ምህረት ይበል። ምህረት ከእግዚአብሔር በሉ እግዚአብሔር እቀበላለሁ። እቀበላለሁ። የእግዚአብሔር ምህረት አሜን ምን ታረጋለች ነው የሚለው? ባለጠጋ ምንዋ አይሰማም። የእግዚአብሔር ምህረት የፈሰሰበት ሰው he going to be prosper። በጤናው ባለጠጋ ይሆናል። አሜን። በአገልግሎቱ ባለጠጋ ይሆናል። አሜን። በስራው ባለጠጋ ይሆናል። አሜን። በመንገዱ ባለጠጋ ይሆናል። አሜን። እግዚአብሔር ምን ያደርግለት? ምህረት አሜን። ያበዛለት ሰው የእግዚአብሔር ምህረት ባለጠጋ ታደርጋለች። ሐዘንም በሷ አይጨምርም። ዛሬ ለአንድ ሰው እናገራለሁ። እግዚአብሔር አምላክ ለእያንዳንዳችሁ ምህረቱን ያበዛል። አሜን። ምህረቱ ይገንላችኋል። አሜን። የእግዚአብሔር ልጅ የኢየሱስ ክርስቶስ ደም በምህረት ኃይል በላያችሁ ላይ ይገለጣል። አሜን። አንድ ሰው እጆቹን አንስቶ እግዚአብሔር ሆይ በሎ፣ እግዚአብሔር ሆይ ማረኝ። ማረኝ። ቁጭ በሉ ስሙኝ። እግዚአብሔር ፊት ከምትጠይቀው ጥያቄ በፊት ማስቀደም ያለብህ ሜርሲ ነው። እዚህ ጋር ወቅቶኛል ንቀለዋት ብለህ አትጀምር። ሎርድ ሃቭ ሜርሲ ኦን ሚ ብለህ ጀምር። አሜን። እግዚአብሔር ሆይ ምህረትህን እሻታለሁ ብለህ ጀምር።
አሜን 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 የሚል ሰው ማን ነው? አሜን። እጆቻችሁን አንሱ። ምህረቱ በሉ እስቲ ምህረቱ በኔ ህይወት ላይ ዛሬ ትገናለች በሉ። ትገናለች። የእግዚአብሔር ምህረት የገነነለት ሰው በሮች ሁሉ ይከፈቱለታል። አሜን። የእግዚአብሔር ምህረት የገነነለት ሰው ከእግዚአብሔር ፈውስ ይቀበላል። አሜን። የእግዚአብሔር ምህረት የገነነለት ሰው ከእግዚአብሔር ክብር ይቀበላል። አሜን። ስኬት ይቀበላል። አሜን። ድል ይቀበላል። አሜን። የእግዚአብሔር ምህረት ሁሉን ታደርጋለች ይላል። አሜን። የነጹ እጆቻቸውን አንስተው ቢለምኑ እኔ እሰማለሁ አለ እግዚአብሔር። ምናቸውን? የነጹ እጆቻቸውን። አሁን ሰው እንደዚህ ሲል መጀመሪያ ቼክ ማድረግ አለበት። what kind of person am I ማለት አለበት። ምን አይነት ሰው ነኝ? ስድቡንም አድመኝነቱንም እርኩሰቱንም ተንኮሉንም ነገሩንም ወሬውንም ዝሙቱንም አመጹንም እንደፈለገ እያደረገ እንደዚህ የሚለው ሰው አላይም አልሰማም ብሏል እግዚአብሔር። አጠገባችሁ ያለውን ሰው ተስተካከል ብሉት እስቲ። ተስተካከል መጀመሪያ በሉት። መጀመሪያ ተስተካከል። ተስተካከል። እስቲ እንደዚህ አይባልም በሉት። ዝም ብሎ እንደዚህ አይባልም። እንደዚህ ለማለት መጀመሪያ ምን ያስፈልጋል? ህይወት ያስፈልጋል። አሜን። አንድ ሰው ጮሆ እስቲ እንደዚህ አይባልም በሉ እስቲ። እንደዚህ አይባልም። እንደዚህ ለማንሳት በሉ። እንደዚህ ለማንሳት በርግጥ እግዚአብሔር እንዲሰማ ከፈለክ በሉት። በርግጥ እግዚአብሔር እንዲሰማ ከፈለክ መጀመሪያ ትክክለኛ እግዚአብሔር የሚወደው ህይወት መጀመርህን እርግጠኛውን በሉት። መጀመርህን እርግጠኛውን። ስለዚህ ለዚህ ነው በእግዚአብሔር ፊት እቤታችሁ ስትጸልዩ መጀመሪያ ተንከባለሉ ለሰዓታት ሎርድ ሜርሲ እያላችሁ አሜን ምህረት እያላችሁ። በእግዚአብሔር ፊት ምህረት የሚጠይቅ ሰው በልቡ ተነጥፎ ወይ ተንበርክኮ ጭንቅላቱን ጉልበቱ መሃር አድርጎ ከእግዚአብሔር ምህረት መጠየቅ አለበት። አሜን አሜን አላላችሁ? አሜን። አንድ ሰው አሜን አላለም? አሜን። እግዚአብሔር አምላክ ለሙሴ ክብሩን ሲያሳይ ሙሴ የእግዚአብሔርን ክብር በተመኘ ጊዜ እግዚአብሔርን ሲጠይቅ እግዚአብሔር ተስማማና እንደዚህ አለው፣ ክብሬን ሳሳየህ ፕሪንሲፕሉን ልንገርህ አለው። ገና ስገለጥ በፊቴ ምህረትና ቸርነቴን አውጃለሁ አለው። አሜን። before you see my glory የኔን ክብር ከማየት በፊት ሜርሲ 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 በፊቴ አውጃለሁ። ምክንያቱም አለበለዛ ሜልት ነው ትጠፋለህ። ስንቶቻችሁ ከእግዚአብሔር ጋር መስማማት ትፈልጋላችሁ? የምትጠይቁትን ጥያቄ ከማክተልተላችሁ በፊት በእግዚአብሔር ፊት ራሱ እግዚአብሔር ግሎሪውን ከመግለጡ በፊት የሱን ሜርሲ በፊቱ እንዳወጀ የእግዚአብሔርን ምህረት መጥራት አለባችሁ። እጆቻችሁን አንሱና 7 ጊዜ ምህረት በሉ እስቲ። ጮክ በል። ምህረት 1 ምህረት 2 ምህረት 3 ምህረት 4 ምህረት 5 ምህረት 6 ምህረት 7 ምህረት። የእግዚአብሔር ምህረት በሚታወጅበት ቦታ ሁሉ የእግዚአብሔርን ቁጣ የሚያበርድ የልጁ የኢየሱስ ክርስቶስ ደም ኦቨርዊልም ያደርጋል። አሜን። ምክንያቱም ኢየሱስ ክርስቶስ ስራውን እንደጨረሰ ምንም አልቆየም። ወደ እግዚአብሔር ማደራ በምድር ያለችው ኢየሩሳሌም ሳይሆን ወይም ቅድስተ ቅዱሳን ሳይሆን ወደ ሰማይ ወደ ቅድስት ቅዱሳን ገባ ይላል። ምን ይዞ ገባ? የእግዚአብሔርን ቁጣ የሚያበርድ ለምህረት የሚሆን የገዛ ደሙን ይዞ ገባ ይላል። አሜን። አያችሁ፣ እንደዚህ ነው የዘጋው። አሜን። ያንን ደም አንድ ጊዜ የገባውን ደም እንድናውጅ የእግዚአብሔር ቃል ሲናገር ከአቤል ደም ይልቅ የሚሻለውን ወደሚናገር ደም መርጨት ደርሳችኋል ይላል። አሜን። እጆቻችሁን አንሱ። ሁላችሁ ካህናቶች ናችሁ። ስለዚህ በመሰዊያዎች ላይ የኢየሱስን ደም በሂሶጵ ቅጠል እንደሚረጭ ሜርሲ ሜርሲ ምህረት ምህረት የእግዚአብሔር ምህረት
የእግዚአብሔር ምህረት አሜን 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 በኢየሱስ ስም በላያችሁ ላይ እየበዛ አያለሁ። አሜን። የሂሶጵ ቅጠል እንደ ጭራ ነው የሚጠቀሙት ካህናቶቹ፣ እየነከሩ ይረጫሉ። እናንተ ከዚህ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደዛ ደም መርጨት ደርሳችኋል። አጠገባችሁ ያለው ሰው መርጨት ትችላለህ በሉት። መርጨት ትችላለህ። ምክንያቱም ምህረት በሉት። ምክንያቱም ላንተም ተፈቅዷል። ላንተም ተፈቅዷል። አሜን አላለም አንድ ሰው። አሜን። የሆነ ሰው እየተቀየረ አያለሁ። አሁን አሜን። የሆነ ሰው እንደዚህ ልውጥ እያለ ያለው አሜን። ከእግዚአብሔር ምህረት ሲበዛለት አያለሁ። አሜን። አንድ ሰው ከእግዚአብሔር ምህረት ሲቀበል አያለሁ። አሜን በሉ። አሜን። የእግዚአብሔርን ምህረት አሁን ሲገናኝ እያየው ነው። አሜን። የጌታን ምህረት አሁን ሲገናኝ እያየው ነው። አሜን። እኔ አልሰማም ያለው ስራችንና ልመናችን አንድ ስላልሆነ ነው። ዛሬ ግን ከእግዚአብሔር ምህረት ከተቀበላችሁ ታምራት ይሆንላችኋል። አሜን። አንድ ሰው ጮሆ ታምራት ይሆንልኛል ይበል። ታምራት ይሆንልኛል። ነገር ግን በሉ እስቲ ነገር ግን አስቀድሜ የእግዚአብሔርን ምህረት እለምናለሁ። የሰው ኃይል በጣም መንፈሳዊ ኃይል ዜሮ የሆነበት ምክንያት ምንድነው ካላችሁ የእጅ ጉዳይ ነው። እጅ ምን ያመለክታል አልኩኝ ቅድም? ህይወት፣ ስራ፣ ህይወት። ያያል እጅህን። አጠገባችሁ ያለው ሰው እግዚአብሔር እጅህን ያያል በሉት። እግዚአብሔር እጅህን ያያል። ለመፈወስ የሚሆን ኃይል ስትጠይቅ፣ ለበረከት የሚሆን ኃይል ስትጠይቅ፣ ለጉብኝት የሚሆነውን ኃይል ስትጠይቅ፣ ለተአምራት የሚሆነውን ኃይል ስትጠይቅ እግዚአብሔር አምላክ መጀመሪያ እጅህን ያያል። አሜን። እጅህን ያያል። አሜን። እጅ ማለት ስራህን ያያል። አሜን። ህይወትን ያያል። አሜን። 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 አንድ ሰው ጮሆ ህይወቴን ያያል እኮ በሉት። ህይወቴን ያያል እኮ። እጅን ያያል። ኢዮብ ምዕራፍ 17ን አውጡልኝ። ኢዮብ ምዕራፍ 17 ቁጥር 9ን ልስን እጅ እንደሚያይ ኢዮብ ምዕራፍ 17። ስንቶቻችሁ ኃይል ትፈልጋላችሁ ዛሬ? ኃይል የሚፈልግ ሰው አለ? ኃይል ለማዳን የሚሆን የተዘጋውን በር ለመክፈት የሚሆን ኃይል፣ ለመፈወስ የሚሆን ኃይል፣ በክብር ለመውጣት የሚሆን ኃይል፣ ለስኬት የሚሆን ኃይል፣ ለድል የሚሆን ኃይል የምትፈልጉ ስንት ናቸው? እዩ። ኢዮብ ምዕራፍ 17 ቁጥር 9 ላይ እንደዚህ ይላል፣ ጻድቅ ግን መንገዱን ያጠነክራል፣ እጁ ንጹህ የሆነ ሰው ኃይልን እየጨመረ ይሄዳል። አሜን። ምን የሆነ ሰው? ምኑ? እጁም አይሰማም። እጁ ምኑ? እጁም አይሰማም። ጮክ ብላችሁ ንገሩ። እጁም ንጹህ የሆነ ሰው ምንድነው የሚጨምረው? ኃይልን እየጨመረ ይሄዳል። ምን ያደርጋል? ኃይል እየጨመረ ይሄዳል። ኃይል ትፈልጋላችሁ? አሜን። እጃችሁን አንጹ። አሜን። የተዘጉ ደጆች ሁሉ ይከፈታሉ። አሜን። ይከፈት ያልከው ሁሉ ይከፈታል። አሜን። ይፈወስ ያልከው ሁሉ ይፈወሳል። አሜን። ይነሳ ያልከው ሁሉ ይነሳል። አሜን። ምኑ? እጁ አይሰማም። እጁ ንጹህ የሆነ ሰው ምኑ በለው አካችሁ። እጁም ንጹህ የሆነ ሰው በቤተ ክርስቲያን የቀረ መልእክት ነው ይሄ። ሆሊነስ ምኑ? ንጹህ የሆነ ሰው እጁም ንጹህ የሆነ ሰው። ልስን የእግዚአብሔር ቃል ሲናገር ኃጢአት የማያውቀው የእግዚአብሔር ልጅ ይላል። ጂሰስ ይልና who knew not sin ኃጢአት የማያውቀው። አሜን። ይሄ ኃጢአት የማያውቀው እንደ ሰው ምሳሌ ሆኖ በምድር የተመላለሰው ኢየሱስ በጣም የጸሎት ሰው ነበረ። የጸሎት ሰው የነበረው ግን እንደፈለገ እየኖረ አይደለም። እጁ ንጹህ ሆኖ ነው። እና ሁል ጊዜ ሌሊት 3 AM በፈረንጆቹ በእኛ ከሌሊቱ 9 ሰዓት ተራራ ላይ ነው የምታገኙት። አንዳንድ ጊዜ ደግሞ ሙሉ ሌሊት ተራራ ላይ ነው የምታገኙት። እጁ ንጹህ ነው እና ይጸልያል። ጸሎቱ ይሰማለታል። አሜን። ይኸውላችሁ ንጹህ ከሆናችሁ ጸሎታችሁ ይሰማል። አሜን። 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 አንድ ሰው አሜን አላለም ባካችሁ። አሜን።
when you are clean and holy በርካክ ብለህ ከዚህ የማይልስ ርቀት ያለበት ምድር ላይ ስለሆነ ጉዳይ እዚህ ስትል እዛ ስራ ይሰራል። አሜን። እኔ እያልኩ ያለሁት ርቀቱ ችግር አይደለም። እምባ ጠብ ስትል እጅህ ንጹህ ከሆነ የፈለገ ርቀት ላይ ይሁን የምትፈልገው ነገር ተሰርቶ ታገኛለህ ይላል። አሜን። ኢየሱስ ክርስቶስ ብዙ ጊዜ ብዙ ቦታዎች ላይ ተፈወስ ብሎ ሲጸልይ አታዩ። ተነቀል ምናምን ሲል አታዩ። he just go ይሄድና መቃብሩን ዳሰሰው ይላል። እጁ ምንድነው? ንጹህ ነው። ኃይል መቃብሩን እንደዚህ ነካው ይላል። ቃሬዛውን ነካው ይላል። አሜን። ያም ሰው ተነስቶ ዘሎ ቆመ ይላል። አሜን። same thing if you are holy እጅ ንጹህ ከሆነ ቢዝነስ ጋር ሄደ እንደዚህ ምንም ማውራት እንኳን አይጠበቅብህም። አሜን። ያንተ ነገር እንደዚህ ሲያፈራ አሜን። ሻካታ ፒራ ባዲያማ ያንቺ ነገር እንደዚህ ሲያፈራ አሜን። አካባቢውን ሲሞላ አሜን። ጠንከር ብሎ ሲገለጥ ያለ አሜን። መቼ ስትለኝ እጁ ንጹህ የሆነ ሰው ወንድሜ በሉት። አጠግባችሁ ያለው ሰው ወንድሜ ንጽህናን ተከታተል በሉት። ንጽህናን ተከታተል። እግዚአብሔር አይኖቹ እጅ ላይ ነው ያለው። አጠገባ ያለው እግዚአብሔር አምላክ ስትጠራው እጅን ነው የሚያየው። ቶሎ በሉት። እግዚአብሔር አምላክ ስትጠራው እጅን ነው የሚያየው። ቶሎ እስኪ አባ በሉ ባካችሁ። አባ እጆቻችሁን ይዩና አንጻኝ፣ አንጻኝ፣ ምህረት አድርግልኝ፣ ምህረት አድርግልኝ፣ ቀድሰኝ፣ ቀድሰኝ ከየትኛውም የዓለም ምኞት እድፈት እኔን በሉ እኔን ቀድሰኝ፣ ቀድሰኝ፣ አንጻኝ፣ አንጻኝ፣ ማረኝ። ማረኝ። ስትጨክኑ ለዓለም የተበላሻችሁ ነው የምትሆኑት። አሜን። ለዓለም የማትሆኑ ነው የምትሆኑት። አሜን። ጨካኝ ነው የምትሆኑት። አሜን። የእግዚአብሔር ሆናችሁ ነው የምትቀሩት። አሜን። አየህ፣ ከዓለም ያልተለየ ሰው ለመናገር ያንቀዋል፣ ያንቀዋል። አያንተ ጴንጤ እንዳትመስል ወይም ጴንጤ እንዳትባል አይደለ ተመሳስለ የተቀመጥከው። ይሄ ሰው ጴንጤ ነው እንዳትባል ህዝብ መሃል፣ ሰው መሃል፣ ትምህርት ቤት መሃል፣ ስራ ቦታ መሃል፣ የሆነ ቦታ መሃል ተሸፍነ ተደብቀ እምነት በልብ ነው በሚል እያታለልከን ነው ያለው። አየህ፣ ከዓለም ጋር ስትፋታ ግን የትም ቦታ ሄደ አሜን ለማለት አታፍርም። አሜን። አትንቀጠቀጥም። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ምክንያቱም እንደዚህ ስትል የሚለይህ ይበዛል። ድሮ የሚያጨበጭብልህ አያጨበጭብልህም። አሁን ጴንጤና ድሮ የሚከተልህ ላይከተልህ ይችላል። ድሮ የሚወድህ ላይወድህ ይችላል፣ ሊጠላ ይችላል። ስለዚህ ፐርፎርማንስ እንዳይቀንስ ነው የምትደብቀው አንተ። ኢየሱስ ግን እኔ አለ አባትና እናት ለመለየት መጣው አለ። እሱን ከመረጥክ ከእናት ጋር ሁሉ ትለያያለህ፣ ከአባት ጋር ሁሉ ትለያያለህ። ምክንያቱም እኔ ሰይፍ ይዤ ልለይ ነው የመጣሁት አለ። ላፋታ ነው የመጣሁት አለ። ምራትን ከእናት ልለይ ነው የመጣሁት፣ አባትን ከልጅ ልለይ ነው የመጣሁት። አየህ፣ እሺ ስትል ከዓለም ትፋታለህ። አሜን። አየህ፣ አቺ አጠገባ ያለች ፍሬንድ የምትላት ሰው እንዳትቀየመህ ቡጊ የምታስጨፍርህ እሷ እንዳትቀየምህ ልብ ነው ምናምን አንቺም ምናምን ፍሬንድሺፑ እንዳይበላሽ ይበላሻ። አሜን። ለምን ድራሹ አይጠፋም? አሜን። ኢየሱስ አንድ ሰው ጮሆ ኢየሱስ አሜን አሜን ያስተማረኝ በሉ። ያስተማረኝ ንጽህና ነው፣ የጸና መለየት ነው፣ መለየት ነው። ኢየሱስ ሲመጣ ተለይ ብሎ ነው የመጣው። አሜን። ተደባለቅ ብሎ አልመጣም። አየህ፣ ድብልቅ ህዝብ ነው። ድብልቅ ስትሆን እንትናም እንዳይጠላ ታመቻመቻለህ። ከዛ እግዚአብሔር ጋር ሄደ ቤት ብቸኛ ነዋ፣ ማንም አያይህማ። ተንበርከክ ስትባል በደስታ ነው የምትንበረከከው። እግዚአብሔር እጅን አይቶ ፊቱን ይመልሳል። ምክንያቱም አንተ ለሱ አትሆንም። ከሃዲ ነሽ። እዛ ስትሄጂ ብዙ እርም አለብሽ። ከነሱ ጋር መመሳሰል ነው የምትፈልጊው። ይሄ ኃጢአት ነው። እጅሽን በደም ያረገዋል። እጆቻችሁን አንሱ። እግዚአብሔር ሆይ በሉ። እግዚአብሔር ሆይ እኔ በሉ በፊትህ ንስሐ እገባለሁ። በፊትህ ንስሐ እገባለሁ። እውነተኛ ሰው ለመሆን
እውነተኛ ሰው ለመሆን ያንተ ብቻ ለመሆን ያንተ ብቻ ለመሆን ዓለምን ለመናቅ ዓለምን ለመናቅ አድፈቷን ለመናቅ እድፈቷን ለመናቅ ስራዋን ለመናቅ ስራዋን ለመናቅ ቆርጬ በሉ ቆርጬ በፊትህ በሉ በፊትህ አንተን ብቻ እከተላለሁ። አንድ ሰው ሲነግረኝ እኔ በጌታ በመሆኔ አፍራለሁ። ዘመድ ቦታ ስጠራ እንኳን እንዳይታወቅብኝ ጥረት ነው ማረጋው። እዚህ ውስጥም አጠፉም የሆነ ቦታ ግብዣ ተጠርታችሁ እነሱ ያንን ነገር እየጨለጡ እንደዚህ ሲወዛወዙ ተነሺ ተቀላቀይ ስለ አይ ምን ነው ሲባል አይ ስንቀሳቀስ እዚህ ይወጋኛል ነው የምትዩ። እንደዚህ አትበይ፣ እኔ የኢየሱስ ነኝ በይ። አሜን። ይሄ ኃጢአት ነው በይ። አሜን። እንደዚህ ነው ልብ ያለው ሰው ሚና። አሜን። አየ ከነሱ ጋር እንዳትፋታ እዛ ውስጥ ተመሳስለ ለመቀመጥ እጅን አጣምሮ ቁጭ ይላል። አንዱ ምን ጴንጤ ነው አይናገርም እኮ ይመጣና አንዱ ለስላሳውን እዚህ ጋር ከፈት እዚህ ጋር ደግሞ ቢራውን ከፈት ያደርጋል ቁጭ ያደርጋል። ላንተ ሲመጣ እንዳከፍተው ምን ነው እኔ ስጠጣ እንትን እዚህ ጋር አትበል። እንደዚህ ኃጢአት ነው የጌታ ነኝ አልነካው አልተው ቻሪካቱ ፍራዲያ እንደዛ ስትል ነው እየተለየ ያለው። አሜን። ተመሳስለ ተብሎ የለም እንደዚህ ምክንያትን አብራራው። እዚህ ስለሚወጋኝ ምናምን አታስመስል። እማልጠጣው ይህ እርም ለኢየሱስ ክርስቶስ ለሆኑ የማይገባ ነው። አሜን። ሲን ነው ኃጢአት ነው። አሜን በለው። አሜን። እግዚአብሔር የሚፈልገው እንዲህ አይነት ጨካኝ ህይወት ያለው ሰው ነው። አሜን። አጠገባችሁ ያለው ሰው አትደባለቅ በሉት። አትደባለቂ ንገራት። ከዓለም ጋር በሉ፣ ከዘፈን ጋር በሉ፣ ከዓለም ጩኸት ጋር በሉ፣ ከዓለም ድግስ ጋር በሉ። አትተባበር። ለዚህ ነው የእግዚአብሔር ቃል ሲናገር ማጂካቶ ቭራክሌ ፕራዲያማ ከአመፃ ጋር አትተባበሩ ይልቅስ ይልና በብርሃናችሁ ጨለማን ግለጡት ነው የሚል። እስቲ አልተባበርም በሉ። እግዚአብሔር በሰጠኝ ብርሃን በሉ። ጨለማውን በሉ እገልጠዋለሁ። እና ያልሆንከውን ያልሆንሽውን እና ቤት ብቻ ስትመጪ ተንበርክከሽ አባ ምናምን ኧረ ተይ እንጂ የቀድሙስ እዛ እንንትና መሐለስ እዛ አትናገሪውም። እዛ ያሳፍራላ ጴንጤ ይሉሻላ። እሷ ጓደኛዬ ከዚህ በኋላ አንቺ ጴንጤ ምናምን ይገፉሻላ። ስለዚህ እዛ አታሳይም። እዚህ መተሽ እጅሽን ታነሳ አልሰማም ብሏል። አላይም ጭራሽ ፊቴን ነው መመልሰው። ሲን ነው። ለእግዚአብሔር የጨከነ ሰው ግን በሁሉ ቦታ አሜን፣ በሁሉ ስፍራ አሜን፣ በሁሉ ቦታ አሜን እግዚአብሔር ፊት የነጻ እጆቹን ይዞ ይቀርባል። አሜን። ዜን ኢዮብ 17 ላይ ጻድቅ መንገዱን ያጠነክራል። ከእለት ወደ እለት እያጠነከርክ ትሄዳል፣ እያመረርክ ትሄዳል። መንገድን እያመረርክ የፈለጉትን ይበሉ ይግፉ ይጥሉ። አሜን 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 አሜን። አንተ እያፈራ ጠላቶች እየወረዱ ይሄዳሉ። አሜን። የፈለጉትን ይበሉ። ጻድቅ መንገዱን እያጠነከረ ይሄዳል። ምን መንገዱን? እጁም ንጹህ የሆነ ሰው ኃይል። አንድ ሰው ጮሆ እስቲ ኃይል። ይሄ ድምጽ በጣም ትንሽ ድምጽ ነው። ኃይል የመጨረሻ ኃይል የመጨረሻ ኃይል ከዚህ በላይ ኃይል ከዚህ በላይ ኃይል ምን እያለ ይሄዳል? እየጨመረ ይሄዳል። ምን እያለ ይሄዳል? እየጨመረ ይሄዳል። በነገራችን ላይ አንድ ቀን እምቢ ስትል ሁለተኛ ቀን ስትደግመው ምን እየጨመርክ ነው? ኃይል። ሶስተኛ ቀን ስትደግመው ኃይል። እንደገና ስትጨምር ኃይል እየጨመረ እየተለየህ በሄድክ ቁጥር እየጨመርክ ነው የምትሄደው። አሜን። ዛሬ አንድ ሰው ነጽቶ ተባርኮ ተቀድሶ ነፃ ወጥቶ ከዚህ ይሄዳል። አሜን። ስንቶቻችሁ ትፈልጋላችሁ? እግዚአብሔር ሆይ በሉ። እግዚአብሔር ሆይ በሉ። ቀድሰኝ
ቀድሰኝ እግዚአብሔር ሆይ በሎ እግዚአብሔር ሆይ አንጻኝ አንጻኝ ምህረትን ምህረትን እለምናለሁ እለምናለሁ ምህረትን ምህረትን እለምናለሁ እለምናለሁ ምህረትህ ምህረትን ይብዛልኝ ይብዛልኝ ኃጢአቴን ኃጢአቴን ይቅር በለኝ ይቅር በለኝ ምህረት ምህረት አድርግልኝ አድርግልኝ ማረኝ ማረኝ ጌታ ሆይ ጌታ ሆይ አንተ አንተን በምህረትህ ኃያል ነህና ምህረትህ እንደ ሰማይ ሰፊ ነውና ማረኝ 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 ማረኝ። ዛሬ ምህረትን ተቀበላችሁ ከዚህ በፊት የተዘጋጉ ደጆች ሁሉ ተከፍተው ነው የምትሄዱት። አሜን። ከዚህ በፊት ያልነበሩ ተአምራቶች በህይወታችሁ መሆን ይጀምራሉ። አሜን። ምክንያቱም እግዚአብሔር አይኖቹ በእናንተ ላይ ሆናል። አሜን። ምህረትን ያገኘ ሰው ከእግዚአብሔር ልመናው ይሰማለታል። አሜን። አንድ ሰው ጮሆ ይሰማልኛል ይበል። ይሰማልኛል። ከዚህ በላይ ጮሁና ይሰማልኛል በሉ። ይሰማልኛል። ኢየሱስ የሚወደውን ነገር ልንገራችሁና ወደ ጸሎት አልፋለሁ። የማቴዎስ ወንጌል ምዕራፍ 9 ቁጥር 5 ላይ ያለውን ቃል እዩ። የማቴዎስ ወንጌል ምዕራፍ 9 ቁጥር 5 ቁጥር 5ን ከማውጣታችን በፊት ቁጥር 2ን እኔ ላንብበው። እነሆ በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ እነሆ አይዞህ ኃጢአትህ ተሰረየችልህ። ሰውየው የመጣው ለምንድን ነው? አይሰማም። ለፈውስ። ምኑ ነው የሚፈወሰው? ሽባነቱ። እግሩ ምን ሆነዋል? ሽባ ነው። ጮክ ብላችሁ ንገሩኝ። ሽባ ነው። እግሩ ምን ሆነዋል? ሽባ ሆነዋል። ስለዚህ ለምንድን ነው የመጣው? ለፈውስ። ለምንድን ነው የመጣው? ለፈውስ። ቁጥር 2 ላይ አንተ ሰው አይዞህ። ለምን የመጣውን? ለፈውስ የመጣው አይዞህ አለው። ከዛስ ኃጢአትህ ተሰረየችልህ። ምዕራፍ 9 ማቴዎስ ቁጥር 2 ላይ አይዞህ ኃጢአትህ ተሰረየች። ለፈውስ የመጣውን ሰውዬ ጌታ ምንድን ነው የሚለው? የማይገናኝ ነገር። እንደ ሌላ ጊዜ ተፈውሰሃል ተነስና ሂድ አላለውም። እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአትህ ተሰረየችልህ። ምን ማለት ነው? ኃጢአትህ ይቅር ተብለሃል። ምህረት አግኝተሃል። ምንህን? ኃጢአትህ። ኦኬ። ከፈውስ በፊት ምን ይቀድማል? ምህረት። ከተአምራት በፊት ምን ይቀድማል? ምህረት። የተዘጋውን በር ከመክፈት በፊት ምን ይቀድማል? ምህረት። በምድርም በየትኛውም ቦታ ከሚገለጠው በረከት ይልቅ ምን ይቀድማል? ምህረት። ኢየሱስ ያየው ምንድነው? አንተ ሰው አይዞህ ኃጢአትህ ተሰረየችልህ። የዚህን ጊዜ ቁጥር 3 ላይ ደፋር ብለው በኢየሱስ ላይ አጉረመረሙ ይላል። ቁጥር 3 ላይ እንዴት ያለን ጸያፍ ንግግር ነው የሚናገረው ይላል። ማን ስለሆነ ነው እሱ ስለ ፈውስ ሲጠየቅ ምህረት አግኝተሃል የሚለው? ደስ አላላቸው። ኢየሱስ ግን ሰውየውን ሲያየው ከሚፈታው እግር በፊት የተጨማለቀ እጁ የተጨማለቀ ህይወቱ መንጻት አለበት። እሱ ካልነጻ እግሩ አይፈታም። ስለዚህ የሚቀድመው ፈውሱ ሳይሆን ምህረቱ ነው። ቁጥር 5 ላይ አያችሁ፣ ኢየሱስ ይሳደባል አሉ ይላል። ቁጥር 5 ይሄን በደንብ ስሙ፣ የመጨረሻ ስለሆነ ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት የትኛው ነው ቀላል? አሁን ጥያቄ ነው የጠየቀው። ማናቸው ይቀላል? ጥያቄ ምልክት ነው። ለኛ የሚመስለን ተፈውሰሃል የሚለውን ማረግ ነው የሚቀለው።
ግን እሱ ሳይሆን ከበድ ያለው ነገር መደረግ ነበረበት። አስፈላጊው ነገር ዛሬም እዚህ ውስጥ ህይወታችሁ የታሰረ፣ ጤናችሁ የታሰረ፣ ፋይናንሳችሁ የታሰረ የሚያስፈልጋችሁ መጀመሪያ ፈውስ ሳይሆን ምህረት ነው። አሜን። በኢየሱስ ስም ምህረት ትቀበላላችሁ። 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 አሜን። በጌታ በኢየሱስ ስም ምህረት ትቀበላላችሁ። አሜን። ማናቸው ይቀላላልና መልሳቸውን ስለሚያቀው የሰው ልጅ ኃጢአትን ያስተሰርይ ዘንድ ስልጣን እንዳለው እንድታቁ ቁጥር 6 አንተ ሰው ተነሳና አልጋህን ተሸክመህ ሂድ አለው ይላል። which means በዛ ውስጥ አስቀድሞ ምህረት አድርጎለታል። ከዛ በኋላ ሽባነቱን ፈወሰው። አሜን። ዛሬ እዚህ ውስጥ ብዙ ያልተመለሰ ነገር ያላችሁ ሰዎች ምክንያቱ አንድ ነው፣ ምህረት ያስፈልጋቸዋል። አሜን። ምክንያቱ አንድ ነው፣ ምህረት ያስፈልጋቸዋል። አሜን። ብዙ ያልተመለሰ ነገር ያላችሁ ምህረት ያስፈልጋቸዋል። አሜን አሜን። ምክንያቱ አንድ ነው፣ ምህረት ያስፈልጋቸዋል። አሜን። በጌታ በኢየሱስ ስም ምህረት ታገኛላችሁ። አሜን። ምህረት ትቀበላላችሁ። አሜን። ያን ጊዜ ሽባነታችሁ ይፈወሳል። አሜን። ያን ጊዜ የተዘጋ ደጆቻችሁ ይከፈታሉ። አሜን። ያን ጊዜ ታሪካችሁ ይቀየራል። አሜን። ያን ጊዜ እግዚአብሔር ጸሎታችሁን ይመልሳል። አሜን። ያን ጊዜ በረከት በላያችሁ ላይ ይዘንባል። አሜን። ያን ጊዜ እግዚአብሔር ድንቅ ነገር ያደርግላችኋል። አሜን። ሃሌሉያ አሜን 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 አሜን። አንድ ሰው ጮሆ አሜን ይበል። አሜን። አንድ ሰው ጮሆ አሜን ይበል። አሜን። ስለዚህ አስቀድማችሁ ከእግዚአብሔር ምህረት ለመቀበል ትፈልጋላችሁ? ሁላችሁም ተነስታችሁ በእግሮቻችሁ ቆሙ። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ